ይሄ ከጀርባ የምታዩት የነሱ ፌስቡክ፣ ኢንስታግራም ወይ ደግሞ ቲክቶክ ማለት ነው። የተለያዩ ነገሮችን ፖስት የሚያደርጉት እዚህ ላይ ነው። የሚጠቀሙት ትንሿን ወይ ዱኛ ጠቃጠቅ ወይ የምንላት ስልክ አለች አይደል? ማንኛውንም አይነት ሶሻል ሚዲያ አይጠቀሙም። ምክንያቱ ደግሞ በጣም ያስገርማቸዋል። ሌላውን ስራ በአብዛኛው የሚሰሩት ሴቶች ናቸው፣ የውጪ ስራ የሚሰሩት ማለት ነው። ወንዶቹ ትልቁ ስራቸው ብር ከሌለው መግዛት ማይችል ከሆነ ሂዶ ከዚህ ጌሜ ከሚባል ድርጅት በዚህ መልኩ ያስቀምጣሉ። ከዛ የሚያስፈልገው ሰው አንስቶ ይዞ መሄድ ይቻላል። ከፈለኩኝ አንስቼ ይዤ መሄድ ይችላል። ልጆች ከልጅነታቸው የሚማሩበት ወይ ነው። ምንድነው ይሄ? ሁለት ጓደኛሞች የሆኑና በሆነ ርዕስ ላይ ይከራከራሉ ማለት ነው። የሚከራከሩት ላለመስማማት ነው። ያን የሚያደርጉት ለምንድነው? ባልና ሚስቶችን የሚያገናኝ ሰው አለ። በዚህ ዘርፍ ብቻ የተመረጠ የተማረ ባለሙያ አለ ማለት ነው። እነዚህ አገናኞች ያገናኟቸው ወጣቶች ዴት ምናምን እንተዋወቅ የሚባል ነገር የለም። ህፃናቶቹ በዚህ የሚያወጡት ጸጉር ወይም ህፃናቶች ብቻ ሳይሆን ትልልቆቹም ራሱ በዚህ ጋር ጸጉር ያወጣሉ አይታችሁ ከሆነ። ስለዚህ ሊፍት ራሱ አይጠቀሙም። በሻባት ቀን እንኳን መኪና ምናምን ቀርቶ ሊፍት አይጠቀሙም። የሻባት ሊፍት የሚባል አለ ማለት የሻባት ኤሌቬተር የሚባል አላቸው። ምንድነው እሱ? What is this? For YouTube. No. ኤፍሻር አማርታሊ ኤፍሻር ነው To YouTube? Amen. ለዩቲዩብ። በዛሬው ቪዲዮ ራሳቸውን ከዘመናዊነት አግልለው የሚኖሩትን እጅግ በአስገራሚ ስርዓትና ባህል የሚታወቁትን የአክራሪ አይሁዶችን መንደር እንጎበኛለን። ዓለም ላይ በቴክኖሎጂ ፈጠራ ቀደምት በሆነችው እስራኤል ውስጥ እየኖሩ ነገር ግን እነሱ ዛሬ ላይም ጠቃጠቆ ስልክ የሚጠቀሙበትን ሚስጥር እንመረምራለን። ሁሉም የማህበረሰቡ ወንዶች አንድ ትምህርት ቤት ይማሩ ይመስል አንድ አይነት ጥቁር በጥቁር ልብስ የሚለብሱበትን ምክንያት እንሰማለን። እንዲሁም አንድ ቤተሰብ በአማካኝ 10 ልጆች በሚኖሩበት በዚህ ማህበረሰብ ውስጥ ቤተሰቡን የማስተዳደር ኃላፊነት የሴቶች ብቻ ለምን እንደሆነ እንጠይቃለን። የጸሎት ቤታቸው ውስጥ ስገባ የገጠመኝን አስደንጋጭ ገጠመኝ እናያለን። በእኛ ባህል ወጥ ብቻውን ባይበላም በዚህ ቪዲዮ ግን የነሱን ባህላዊ ምግብ ለመሞከር ስንል ባዶ ወጥ እንበላለን። ምን አለፋችሁ ከጅማሬው እስከ ፍጻሜው አብረን እንገረማለን። ለዚህ ቻናል አዲስ ከሆናችሁ ቃሉ ነኝ፣ ሰብስክራይብ በማድረግ የቻናሌ አባል ይሁኑ። ሰላም ፋሚሊ እንዴት ናችሁ? ዛሬም በሌላ ቪዲዮ መጥቼላችኋለሁ። በዛሬው ቪዲዮ በአስገራሚነታቸውና በሚስጥራዊነታቸው የሚታወቁትን የአልትራ ኦርቶዶክስ ጂዊሽ ኮሚኒቲ ሰፈር እንጎበኛለን። ያለውት ቴል አቪቭ ብኒ ብራክ የሚባል አካባቢ ነው። ይህ አካባቢ በብዛት እነሱ የሚኖሩበት አካባቢ ነው ማለት ነው። ይህን አካባቢ እንጎበኛለን። ስለነሱ በጣም አስገራሚ ነገሮችን እነግራችኋለሁ። እዚህ አካባቢ መቅረጽ በእርግጥ ሪስክ አለው። በጣም ሚስጥራዊ የሆኑ ማህበረሰቦች ስለሆኑ ፍላጎት የላቸውም እንዲቀረጹ። ነገር ግን እንደምንም ብለን ለመቅረጽ እንሞክራለን። ስለዚህ ተከታተሉ። ወደ ቪዲዮ ጋይስ እንደምታዩት ሰፈር ውስጥ ደርሻለሁ ማለት ነው። ብኒ ብራክ ነው ያሉት። ነገር ግን እንደምታዩት አለባበሳቸው እንዳለ ለየት ያለ ሰዎች ነው የምታዩት። ጥቁር በጥቁር የለበሱ ምናምን አይነት ሰዎች ነው የምታዩት። እንደነዚህ አይነት ሰዎች ማለት ነው። ጥቁር ሱፍ ነው የሚለብሱት፣ ከውስጥ በኩል ነጭ ሸሚዝ ያደርጋሉ። እናም ይህ ትርጉሙ ምንድነው? አንደኛ ሀዘናቸውን ለመግለጽ ነው። ሀዘናቸው ማለት የሰለሞን ቤተ መቅደስ ወይም ደግሞ ቴምፕል ማውንት ፈርሶ የለ በሮማኖች እሱን ሀዘናቸውን ለመግለጽ እስከዛሬ ድረስ ጥቁር ይለብሳሉ እና በውስጥ በኩል ደግሞ ነጭ ሸሚዝ ያደርጋሉ በብዛት። ነጯ ደግሞ የንጽህና ወይም የቅድስና ምልክታቸው ነች ማለት ነው። ሌላኛው ዋናው ምክንያታቸው ደግሞ አንድ አይነት የሚለብሱበት ጉዳይ በማህበረሰብ ውስጥ ልዩነትንና መከፋፈልን ላለመፍጠር ነው። ሀብታሙም ድሃውም ተመሳሳይ ልብስ ከለበሰ ማንም ከማንም አያንስም በየትኛውም በኩል ማለት ነው። ሌላ በጣም የሚያስገርም ነገር ላሳያችሁ። እዚህ ጋር 2 ሳጥኖች አሉ አይደል? እንደምታዩት 2 ሳጥኖች አሉ። እነዚህ የጸደቃ ሲስተም በመባል ይታወቃሉ እና ምንድነው በማህበረሰቡ ውስጥ ለችግረኞች ወይ ደግሞ እርዳታ ለሚያስፈልጋቸው ሰዎች ያላቸው ሰዎች የሚችሉ ሰዎች የሚያዋጡበት ወይም ደግሞ የበጎ አድራጎት ስጦታቸውን የሚለግሱበት ቦታ ነው። ይሄኛው ኦሬንጁ ማለት ነው። ኦሬንጁ የምግብ ነው። ማንኛውንም ደረቅ ምግቦች እንደምታዩት ከስር ፎቶ አለ አይደለም? የህፃን ልጅ ፎቶ አለ ምግብ የያዘ እና ማንኛውንም ደረቅ ምግቦች ማለትም ፓስታ ወይም ደግሞ መኮረኒ ወይም ሌሎችን ደረቅ ምግቦች ያልበሰበሱ ምግቦችን እዚህ ውስጥ አምጥተው ማስገባት ይችላል ማለት ነው። ከዚህ አውጥተው የሚሰጡ ሰዎች አሉ ማለት ነው። ለዚሁ ዓላማ የተቋቋሙ ሰዎች አሉ። ይሄኛው ደግሞ በግራ በኩል ያለው ደግሞ ሰማያዊው የሳንቲምና የገንዘብ እርዳታ ነው። የሳንቲምና የገንዘብ እርዳታ ነው። መስጠት የሚፈልግ ሰው እንደምታዩት በዚህ በኩል ያስገባል ማለት ነው። መጥቶ ማስገባት ይችላል። ከዛም ሰብሳቢዎች አሉ፣ ሰብስበው ለሚያስፈልጋቸው ሰዎች ይሰጣሉ ማለት ነው። ይህ ኮሚኒቲ በአብዛኛው የሚታወቀው በእንደዚህ አይነት ስራቸው ነው ማለት በእርዳታ እርስ በርስ በጣም ነው የሚረዳዱ። ሌላኛው ከዚህ ጋር የተያያዘ ሲስተማቸው ደግሞ ጌሜህ የሚባል ሲስተም አላቸው። ይህ ሲስተማቸው ምንድነው?
በማህበረሰብ ውስጥ በተለያዩ ነገሮች የሚያስፈልጉ እቃዎችን የሚያበድር ድርጅት ነው ወይም የሚያበድር ሲስተም ነው። ለምሳሌ ለሰርግ የሆነ ሰው ልብስ መልበስ ቢፈልግ ሱፍ ማድረግ ቢፈልግ ብር ከሌለው መግዛት ማይችል ከሆነ ሂዶ ከዚህ ጌሜ ከሚባል ድርጅት ይበደራል ማለት ነው። ሱፉን ይበደርና ለብሶ ለማጠቢያ የሚሆን ሳንቲም ብቻ በመክፈል ይመልሳል። በሌላም በኩል ልክ እንደዚሁ የመጽሐፍቶችም እንደዚሁ መጽሐፍ የሚፈልግ ሰው መግዛት ማይችል ሰው ሂዶ ከእንደዚህ አይነት ድርጅቶች ይቀበላል ማለት ነው። ከ200 በላይ የሆኑ ነገሮችን ነው የሚያበድረው ይሄ ጌሜ የሚባለው ሲስተም ማለት ነው። ልብስ፣ እንደዚሁ ወንበሮች፣ የቤት እቃዎች፣ ለተለያዩ አገልግሎቶች የሚሆኑ ነገሮችን ያበድራል ማለት ነው። ከዛ በኋላ ተጠቃሚዎች ይመልሳሉ በትንሽዬ ክፍያ ወይ ደግሞ ለአገልግሎት ብቻ የሚሆን ክፍያ ወይ ለጥገና የሚሆን ክፍያ በመክፈል ይመልሳሉ ማለት ነው። እና ይሄ በጣም አሪፍ ነገር ነው። ምክንያቱም በማህበረሰብ ውስጥ አይቸገሩም ማለት ነው። ማንኛውም ነገር ቢፈልጉ ከዚህ ድርጅት ሄደው ይወስዳሉ። ከዛ በኋላ በጣም በትንሽዬ ብር ይመልሳሉ ማለት ነው። ይኸውላችሁ አሁን ቅድም ያልኳችሁ ሰዎች ደረቅ ምግቦችን እያመጡ ያስቀምጣሉ እንዳልኳችሁ አሁን እዚህ ጋር በካርቶን አለ። በካርቶን ነው ያለው እንደምታዩት በዚህ መልኩ ያስቀምጣሉ። ከዛ የሚያስፈልገው ሰው አንስቶ ይዞ መሄድ ይቻላል። አሁን ከዚህ አንስቼ ይዤ መሄድ እችላለሁ። እኔ ከፈለኩኝ አንስቼ ይዤ መሄድ እችላለሁ። አሁን ከዚህ ማህበረሰብ የሚፈልግ ሰው ካለ ህፃናቶች የሚፈልጉ ካሉ አቅማቸው ያልፈቀደ መግዛት ማለት ነው ከዚህ ጋር አንስተው ይዞ መሄድ ይችላሉ። እና ይሄ እርስ በርስ ያላቸው ትስስርና መደጋገፍ በጣም የሚገርም በጣም እዚህ ጋር ደግሞ ፈንድሻ ይሰራል። ለሻባት ለሻባት ነው ጋይስ የሚሰራው እና 5 ብር ነው ፈንድሻው። ጋምላየው ሚሰቆተለ ጋይስ እንዳያችሁት ፈንድሻ ይሰራሉ እና የሚሰሩት ለሻባት ነው። እና ይህ ነገር ጋይስ በየቦታው ነው ያለው በየቦታው ቅድም ያሳየዋችሁ ማለት ነው። አያችሁ እዚህ ጋር አለ እዚህ ጋርም አለ። በጣም ነው የሚገርመው እግዚአብሔር ይህ የቻሪቲው እንትን ማለት ነው። ሌላው ከነዚህ ማህበረሰቦች በጣም የሚያስገርመው ነገር ደግሞ የወንዶቹ ጉዳይ ነው። ወንዶቹ ትልቁ ስራቸው መጽሐፍ ቅዱስን ማንበብ ነው ወይም ቶራ የሚባል አለ። ቶራን ማንበብ ነው ትልቁ ስራቸው እና ሌላውን ስራ በአብዛኛው የሚሰሩት ሴቶች ናቸው፣ የውጪ ስራ የሚሰሩት ማለት ነው። የወንዶቹ ስራ በቃ መጽሐፍ ቅዱስ ማጥናት ነው። ቤተ ክህነት ወይም እንደ ቤተክርስቲያን ነገር አላቸው። እዛ እየሄዱ መጽሐፍ ቅዱስን ያጠናሉ። ልጆችን የማሳደግ ኃላፊነትና የስራ የመስራት ኃላፊነት በአብዛኛው የሴቶቹ ነው። አሁን ላይ ይሰራሉ ወንዶችም፣ ግን በቃ አብዛኛው ቤተሰብ ውስጥ ኃላፊነቱ የሴቶች ነው ማለት ነው። የውጪ ስራ የመስራት የወንዶቹ መጽሐፍ ቅዱስን የማንበብ ነው ኃላፊነታቸው። እዚህ ከፊት ለፊቴ ደግሞ ቤተ ክህነት ወይም ደግሞ የነሱ ቤተክርስቲያን ነገር አለና አይ ዶንት ኖ መጎብኘት ከተቻለ እስኪ ልጠይቃቸው የሚቻል ከሆነ ካልተቻለ መለሳለሁ። እቻር ሊሮት ሱዳ ፈቀደልኝ ጋይስ። ይላችሁ እንደምታዩት እንደዚህ ጸሎት ያደርጋሉ። ዋው ኤፍሻር ነው ያጅ ዋው ጸሎት ያደረጉ ነው ጋይስ። What is this? What is this? For YouTube. No. I ask permission over there. No. It's show. Ah, okay. No problem. This. No. Where? This no. No picture. So okay. YouTube. Oh, okay. No problem. I asked someone and he told me it's okay. Over here? Efshar, Amartali Efshar no? Permission to YouTube? No man. YouTube. No man. وتسلم YouTube. No, I just want to visit. Tamidaber Anglet? No. I just want to visit. Like. No, this yeah. No? It's show. It's show. Permission. I need a permission. Yes. Okay. So guys, ድጋሚ ሊገባ ይቻላል አሉ። ገባኝ ማለት ነው። እንደምታዩት እንደዚህ ነው የሚጸልዩት። ዋው
ደስ ይላል። ብዙም አላወራላችሁም እዚህ ውስጥ ስወጣ አወራችኋለሁ። በቃ ተዳራባይ ለዚህ ነው ጸሎት ያያችኋቸው። ተወዳ ገበ ፈቀዱልኝ እና ገብቻ አየዋቸውና ደስ ይላል። ግን ያስፈራል። በዚህ ደረጃ ዝም ብለው ምናምን ሁሉም እያየኝ ገብቼ ስቀርጽ ትንሽ ያስፈራል። መጀመሪያ ፈቀደልኝ አንደኛው። ከዛ በኋላ ገባው የቀረስኩ ያለ አንዱ መጥቶ አይቻልም ውጣ ምናምን ፍቃድ ያስፈልጋል ምናምን አለ። ከዛ ውጪ ጋር ያለ የሆነ አለቃቸው ነገር ነው መሰለኝ ኃላፊው ነገር ለምንድን ነው የምትቀርጸው ሲለኝ ለዩቲዩብ ነው አልኩት። ብሎገር ነኝ ምናምን ነገር ስለው ግባ ችግር የለውም ብሎ አስገባኝ። ፈቅዶልኝ ስለገባው ደነገጥኩኝ። አይቻልም ምናምን ነገር ሲለኝ መጡ። ብቻ በእንደዚህ አይነት መልኩ ይጸልያሉ እና አንድ እንትን አለ በጣም የሚገርም የሆነ እንትን አላቸው የሚማሩበት ወይ ሀቭሩታ የሚባል ወይ አላቸው። ሀቭሩታ ወይም ሀቨሩታ የሆነ ጓደኛ ማማቾች እንደማለት ነውና ልጆች ከልጅነታቸው የሚማሩበት ወይ ነው። ምንድነው ይሄ? ኖርማል የሃይማኖት ትምህርት ሳይሆን ሁለት ጓደኛሞች የሆኑና በሆነ ርዕስ ላይ ይከራከራሉ ማለት ነው። እና የሚከራከሩት ላለመስማማት ነው። ምንድነው? የአንደኛውን ሐሳብ አንደኛው ሌላ ነገር አምጥቶ ማፍረስ አለበት። ዝም ብሎ መድረቅ ሳይሆን የሆነ አሳማኝ የሆነ ግን የማይሆን ወይ አምጥቶ ማፍረስ አለበት። ከዛ ያኛው ደግሞ የሱን ሐሳብ ልክ በእንደዚህ አይነት ወይ ደግሞ ያፈርሳል። ላለመስማማት ይከራከራሉ። ያን የሚያደርጉት ለምንድን ነው? ማይንዳቸውን ሻርፕ ለማድረግ ነው። በተለያየ አንግል ሲያስቡ ምናምን ማይንዳቸው እየሰፋ ይመጣል። ነገሮችን በተለያየ መንገድ ማሰብ ይጀምራሉ ማለት እና የሚገርም ነገር ነው ይሄ ራሱ። ሌላኛው አብዛኛዎቹ የነዚህ ማህበረሰቦች ስልክ ወይም ስማርት ስልክ አይጠቀሙም። የሚጠቀሙት ትንሿን ወይ እኛ ጠቃጠቅ ወይ የምንላት ስልክ አለች አይደል? በእነሱ ኮሸር ስልክ ትባላለች እና እሷን ነው የሚጠቀሙት። ምክንያቱ ደግሞ በጣም ያስገርማቸዋል። በቃ እኛ ያንን ከተጠቀምን ዲስትራክት ያደርገናል ከዓላማችን። ዓላማቸው በቃ ፈጣሪያቸውን እያገለገሉ መኖር፣ ወንዶቹ እንደነገርኳችሁ መጽሐፍ ቅዱስን እያጠኑ መኖር ነው ዓላማቸው እና ከዓላማችን ዲስትራክት እንሆናለን፣ ብዙ መጥፎ ነገሮችን እናያለን ብለው ያስባሉ እና ከዚህ ዓለም መነጠልን ስለሚፈልጉ እቺን ስልክ አይጠቀሙም፣ ስማርትፎን አይጠቀሙም። የሚጠቀሙት የጠቃጠቆ ስልክ ነች ማለት ነው እና ማንኛውንም አይነት ሶሻል ሚዲያ አይጠቀሙም። በጣም ነው የሚገርመው። በዚህ የተነሳ በየመንገዱ የተለጠፉ ማስታወቂያዎች አሉ፣ አሳያቸዋለሁ። ማንኛውም ነገር ሲኖራቸው እዛ ጋር ነው የሚለጥፉት። ማህበረሰቡ ከዛ ነው እየሄደ የሚያነበው ማለት ነው። እንግዲህ አስቡ፣ በዚህ ዘመን በእንደዚህ አይነት ኑሮ መኖር በጣም ይገርም ነው። ያው ለዓላማቸው መጽናታቸው ደስ የሚል ነገር ነው፣ ግን በጣም ከባድ ይመስለኛል። ኢማጂን እስኪ አሁን ባንክ መሄድ ሲፈልጉ፣ የሆነ ቦታ መሄድ ሲፈልጉ ምናምን እንዴት እንደሚያደርጉ ነው እንጃ። በቃ ሁሉም ነገር አስቡት፣ ልክ እንደ ድሮ ነው የሚጠቀሙት ማለት ነው እና በጣም የሚገርም ነገር ነው። ኢቭን አይታችሁ ከሆነ የሆነ ጊዜ ቫይራል የወጣ ቪዲዮ ነበረ ቲክቶክ ላይ እና ኢንስታግራም ላይ ማለት ነው። የሆኑ ህፃናቶች በፕሌን እየሄዱ ከወንበሩ ፊት ለፊት ያለ ስክሪን ላይ የሚለቀቁ ማስታወቂያዎች ምናምን አሉ አይደል? እነሱን ላለማየት እንደዚህ ተደግፈው በትራስ ደግፈው እና ይሄን ያክል በጣም በቃ ከዚች ዓለም ለመነጠል በጣም ይፈልጋሉ ማለት ዲስትራክት ያደርገናል። የሚታየው የሚሰራው ነገር በሙሉ ከሃይማኖታችን ወይም ከተላክንበት ከተፈጠርንበት ዓላማ ያስተጓጉለናል ብሎ ነው የሚያስቡት። አንድ የሚያስገርም ነገር ላሳያችሁ። ይሄ ከጀርባ የምታዩት ፓሽከቬሊም ተብሎ ይታወቃል ማለት ነው። እንግዲህ ይሄ የነሱ ፌስቡክ፣ ኢንስታግራም ወይ ደግሞ ቲክቶክ ማለት ነው። የተለያዩ ነገሮችን ፖስት የሚያደርጉት እዚህ ላይ ነው። ምክንያቱም ስልክ ስለማይጠቀሙ የሚጠቀሟት ስልክ ትንሿ ስለሆነች ሶሻል ሚዲያ የላቸውም። ስለዚህ በማህበረሰቡ ውስጥ የተለያዩ መረጃዎችን ለማስተላለፍ እዚህ ጋር በእንደዚህ አይነት መልኩ ይለጥፉታል ማለት ነው። ፓሽከቬሊም ይባላል። ለምሳሌ ሰርግ ሊሆን ይችላል፣ ሞት ሊሆን ይችላል። የተለያዩ መረጃዎች ሲኖሩ እዚህ ጋር ይለጥፏታል። ሁሉም ሰዎች እየመጡ እዚህ ጋር ያነባሉ ማለት ነው። ስለዚህ በኮሚኒቲ ውስጥ ምን እየተካሄደ እንደሆነ ከዚህ ጋር መረዳት ይችላሉ ማለት ነው። ስለዚህ መረጃዎችን የሚያሰራጩት በዚህ አይነት መልኩ ነው ማለት ነው። ለምሳሌ ደግሞ አንድ ሱቅ የሆነ ጥፋት ካጠፋ ወይ መሸጥ የሌለበትን ነገር ከሸጠ ህዝቡ ከዛ እንዳይገዛው በዚህ መልኩ እዚህ ጋር ይለጥፉና ሁሉም እየመጣ ያነባል፣ ህዝቡ አድማ ያደርግበታል ማለት ነው። እና ይሄ በጣም አስገራሚ ነገራቸው ይኸውላችሁ። እዚህ ጋርም ደግሞ ሌላኛው አለ። በእንደዚህም አይነት መልኩ ይለጥፋሉ ማለት ነው። እና በጣም የሚገርም ነገር ነው። እንደዚህ ነው ሰዎች እየመጡ የሚያነቡት ማለት ነው። መረጃዎች ሲኖሩ ምናምን
በዚህ መልኩ ሰዎች እየመጡ ያነባሉ ማለት ነው እና በጣም የሚገርም ነው። እዚህ ጋር ደግሞ ልብሶች አሉ። በጣም ነው የሚያማምሩት። የሴቶች ልብስ ናቸው። አይ ቲንክ የሆነ የሰርግ ወይም የሚዜ ምናምን ይመስላሉ አይደል? አይ ዶንት ኖ። ያ ይሄም ልብስ ቤት ነው። የሴቶች ሻርፕ ምናምን መሸጫ፣ ቦርሳ አላቸው። ሁሉም ነገር በቃ እዚሁ አላቸው። አይ ቲንክ ምንም መውጣት አይጠበቅባቸውም ከዚህ ሰፈር ራሱ። ያያችሁ ሻርፖቹ ምናምን እንደምታዩት አያችሁ። በእንደዚህ አይነት ወይ ነው የአይሁድ ሴቶች የሚለብሱት ሻርፓቸውን ማለት ነው። ሴቶቹ በብዛት ሻርፕ አድርገው ነው የሚንቀሳቀሱት። እና ደግሞ ወንድ ራሱ ሰላም አይሉም። አይገርማችሁ? ሌላ ወንድ ከባሎቻቸው ውጪ ሰላም አይሉ። ኢቭን አይን ላይን ራሱ አይተያዩአችሁም። በጣም የሚገርም ያስተዋልኩት ነገር ነውና መንገድ ላይ እየሄዱ እንደዚህ አይናቸውን ራሱ ለማየት አይደፍሩ። ከባሎቻቸው ውጪ እንደዛ አያረጉ። ከዚህ ጋር ተያይዞ ማለት ነው ጋይስ፣ ከሰርግ ጋር ተያይዞ ሌላው በጣም አስገራሚ ነገራቸው የሚጋቡበት ሜትር ነው ወይም የጋብቻ ሲስተም አላቸው። ሲዱክ የሚባል ሲዱች ነው የሚባለው። ሲዱች ይሁን ሲዱክ ከተሳሳትኩ አላውቅም። ሲዱች ወይም ሲዱህ ነው የሚባለው እና ምንድነው አገናኝ ድርጅት አላቸው። ባልና ሚስቶችን የሚያገናኝ ሰው አለ። በዚህ ዘርፍ ብቻ የተመረጠ የተማረ ባለሙያ አለ ማለት ነው። እና ምንድነው የሚያደርጉት ወጣቶች ለአቅመ ትዳር ሲደርሱ ወይም ደግሞ የሚያገቡበት ጊዜ ሲደርስ ወላጆች እዛ ሰው ጋር ይሄዱና ስለ ልጃቸው ያጠናሉ። ከዛ ሰውዬ ጋር ስለ ወጣቶቹ ከተለያዩ ማህበረሰቦች ከትምህርት ቤታቸው ወይም ከጓደኞቻቸው ወይም ከቤተሰቦቻቸው ከሰፈር ሰው ምናምን ስለ ባህሪያቸው ይጠይቃሉ፣ ይመረምሩና ከዛም ለነሱ የሚመቸውን ለነሱ ይመጥናል የሚሉትን ደግሞ ከወንድ ከሆነ የሄደው ለሱ የሚሆን ሴት ያመጡለታል። ሴት ከሆነች ደግሞ የሄደችው ለሷ የሚሆን ወንድ ያመጡላቸዋል ማለት ነው። ከዛም በኋላ የሚገርመው ነገር ምንድነው እነዚህ አገናኞች ያገናኟቸው ወጣቶች ብዙም አያወሩም። ብዙም ዴት ምናምን እንተዋወቅ የሚባል ነገር የለም። የተወሰኑ ቀናቶች 1 3 4 ቀናቶች በተለያየ ጊዜ ተገናኝተው ስለወደፊት አላማቸው ከተግባቡና ካወሩ በኋላ ይጋባሉ ማለት ነው። ብዙም ጣጣ የለባቸው። በቃ ዋናው ነገር እነዛ ሰዎች ናቸው የሚጨርሱት ሁሉንም ነገር። ከባህሪዋ ጋር ይሄዳል ወይ ከሷ አላማ ጋር ይሄዳል ወይ ጸባያቸው ይመጣጠናል ወይ የሚለውን እነዛ ባለሙያዎችና ቤተሰቦቻቸው ይጨርሳሉ። ከዛ በኋላ ይጋባሉ ማለት ግን መጨረሻው ውሳኔው የራሳቸው ነው። ካልፈለጉ በማስገደድ ምናምን አይደለም፣ ግን ያገናኟቸዋል። ከዛ ያወራሉ ይሆናል ወይ የሚለውን እነሱ ራሳቸው ይወስናሉ። ግን ብዙ ሰዓት አይፈጁም። በእንደዚህ አይነት ሜተድ የተገናኙ ሰዎች በአንድ 3 4 ጊዜ ተገናኝተው ቢያወሩ ነው ከዛ በኋላ ይጋባሉ ማለት ነው። እና ይሄ ራሱ አንድ የሚገርም ነገር ነው። በዚህ ዘመን እንደዚህ አይነት ሲስተም መቀበላቸው ዋው! በቃ ይሄ ትራዲሽናል እንትናቸውን አልለቀቁም። ስቲል እስካሁን የሚጠቀሙበት ወይ ነው። በጣም ይገርማል። እና እንደምታዩት ደግሞ በጣም ብዙ ህፃናቶች ናቸው ያሉት እዚህ ሰፈር ጋይስ። በጣም ብዙ ህፃናቶችን ነው የምታዩት እዚህ ብትመጡ። አንድ ቤተሰብ ወደ 10 ልጅ ሊኖረው ይችላል እዚህ ማለት ነው። አንድ ቤተሰብ 10 ልጅ ሊኖረው ይችላል። እንደምታዩት በጣም ብዙ ህፃናቶች ናቸው ያሉት። ስትመጡ ታዩት እንዳለ ህፃናቶችን በጣም ነው የሚገርመው። በየፎቁ ስር ስትገቡ ማለት ነው እንደዚህ ሳይክሎች፣ የህፃናቶች ጋሪዎች ምናምን ነው የምታዩት። በጣም ብዙ ህፃናቶች ስለሆነ ያሉት። እዚህ ጋርም ደግሞ ኪፓዎች አሉ። እነዚህ የምታዩት ኪፓዎች ናቸው። እነዚህ ጭንቅላት ላይ የሚደረግ ነው። ያው በሙስሊሞችም አለ መሰለኝ አይደለም፣ ከላይ ያደርጉታል። ትርጉሙ እግዚአብሔር ከላይ ነው ማለት ነው። እና ብዙ እስራኤሎች ይህን ያደርጉታል። ሶ ጋይስ አሁን ደግሞ ባህላዊ ምግባቸውን እስኪ ሞክረው ብዬ አንድ ሬስቶራንት ገብቻለሁና አይ ዶንት ኖ እንደ ልብለው አለብለው ቹሌት ነው የሚባለው። ይኸውላችሁ እንደምታዩት ይህን ይመስላል ምግቡ። እንዴት እንደሆነ የሚበላው አላውቅም። በቃ በእንደዚህ ነው፣ ድብልቅ ነው። የስጋ አለው፣ ከዛ በኋላ ድንች አለው፣ ከዛ ባቄላ አለው እና እንደዚህ ባህላዊ ምግባቸው ነው። በጣም ብስል ያለ አይ ዶንት ኖ። እስኪ ግን ልሞክረው አይደል? እስማ ቅዱስ ተራራከ አይ እንደፈረውት አይደለም፣ አሪፍ ነው። ይህ ስጋው ነው ጋይስ፣ በጣም የበሰለ ነው፣ ብስል ያለ ነው በጣም። እዚህ ጋር ደግሞ ድንች አለ። ይህ ድንች ነው፣ ይህም በጣም የበሰለ ነው። ይህ ደግሞ ያው ባቄላ ነው እና ይህም በጣም የበሰለ ነው። ሁሉም ነገር በጣም ብስል ተደርጎ ነው የሚሰራው። ሲታይ ግን የሆነ ደስ አይልም እውነት ለመናገር። ያው እኛ ከለመድነው ውጪ ነው እንትን ነው ወጥ ነው እኮ ግን እንደዚህ የሚበላው በጣም ይገርም። ይሄን በእንጀራ ነበር ትላለህ
እና ጠይቂያቸው ነበር ዳወራቸው ፈልጌ ነበር እንዴት እንደሚሰራ ምናምን ነገር ኦሬዲ ያውቀዋለሁ አይቼዋለሁ ኢንተርኔት ላይ ግን አያወሩም እንግሊዘኛ በደንብ አያወሩም እና ልንግባባ አልቻልንም እሱ በቃ ዝም ብዬ ተቀበልኳቸው ዳቦ ነገር ላምጣና በዳቦ ነገር ይሻላል እንጂ ብቻውን ትንሽ ይደብራል አሚን ወጥ ነው ሶ ጋይስ ዳቦ አመጣው ይሄ ፒጣ ነው የሚባለው እዚህ የዚህ ባህላዊ ምግብ ነገር ነውና ቂጣ ነው ሶ የሚያስከፍሉ ይመስለኝ ነበር በነፃ ሰጡኝ ደስ ይላል እንደዚህ ካልሆነማ አይገፋም አሚን ወጥ ባዶ ወጥ አብልተው እንደዚህ ይሻላል ያው ጋይስ ግን እስክትለምዱት ነው እንጂ ከዛ በኋላ ይጣፍጣሉ ነው ስፔሻሊ ስጋው በጣም ብስል ያለ ነውና እሱ ነገሩ ደስ ያለ ግን ትንሽ ነው ያረገብኝ ስጋውን አላበዛልኝ ባቄላውን ያበዛልኝ ሶ ጋይስ ወጣኝ ከምግብ ቤት ያ አሪፍ ነው መጀመሪያ ላይ ትንሽ ስታዩት ይደብራል የሆነ ወጥ ነገር ስለሆነ ከዛ በኋላ ግን ከቀመሳችሁት በኋላ ደስ ይላል ያ አሪፍ ነው ስፔሻሊ ስጋው ተመችቶኛል እውነት ብስል ያለ ነውና ይጣፍጣል በጣም ሌላ በጣም የሚያስገርመው ነገር ማለት ነው የህፃናቶቹ በዚህ የሚያወጡት ጸጉር ወይም ህፃናቶች ብቻ ሳይሆን ትልልቆቹም ራሱ በዚህ ጋር ጸጉር ያወጣሉ አይታችሁ ከሆነ ያቺ ነገራቸው አንድ ለየት የሚያረጋቸው ነገር ነው በዚህ በጆሮአቸው ጋር ያሉትን ሁለት ጸጉሮች ሃይማኖታቸው እንዲቆረጡ አይፈቅድላቸውም በመጽሐፍ ቅዱስ ማለት ነው በቶራ እንዲቆረጡ አይፈቅድላቸውም እና ያከብሩታል የሚጠብቁ የማይጠብቁትም አሉ ኦፍ ኮርስ ግን አብዛኛዎቹ ህፃናቶች በተለይ እንደዛ ናቸው ለየት ያሉ ናቸው በዚህ ጋርና በዚህ ጋር ነው የሚወጣው ጸጉራቸው ይገርማል በጣም አሁን እዚህ ሰፈር ማለት ነው ለሻባት ወይም ደግሞ ቅዳሜ ቀን ብትመጡ ጭራሽ የሚንቀሳቀስ ነገር አታዩ መኪና ብትሉ ሱቁ እንዳለ ዝግ ነው ምናምን በቃ የጎስታውን ነው የሚመስላችሁ ጭር ያለ ነው የሚሆነው በጣም ታዲያ ከዚህ ከሻባት ጋር ተያይዞ ማለት ነው በጣም የሚያስገርመው ነገራቸው ስልክ ምናምን እንደማይጠቀሙ ታውቃላችሁ በሻባት ምንም አይነት ስራ አይሰሩ ግን እኔ በጣም ያስገረመኝ ደግሞ ኢቭን ኤሌቬተር ሊፍት አለ አይደል የፎቅ ላይ ሊፍት እሱን ራሱ አይጠቀሙ ለምሳላችሁ ስራ እንዳሰሩት ነው የሚቆጥሩት እሱን ቢጠቀሙ ፕሬስ ያደርጉ ያቺ መውጫና መውረጃዋን ፕሬስ ያደርጉ ያዙታል ማለት ነው ስለዚህ ስራ እንደሰሩ ወይም ደግሞ እንዳሰሩት ነው የሚቆጥሩት በሻባት ቀን ምንም አይነት ስራ አይሰሩ እና ማሰራትም የለባቸው ማንኛውንም ነገር ማለት ስለዚህ ሊፍት ራሱ አይጠቀሙም በሻባት ቀን እንኳን መኪና ምናምን ቀርቶ ሊፍት አይጠቀሙም የሻባት ሊፍት የሚባል አለ ማለት የሻባት ኤሌቬተር የሚባል አላችሁ ምንድነው እሱ አውቶማቲካሊ ሴት የተደረገ ነው በሻባት ቀን ብቻ ራሱ በሩን እየከፈተ ይቆማል በየፎቁ ማለት ነው ራሱን በሩን እየከፈተ ይቆማል አንደኛ ፎቅ ላይ ሲደርስ ራሱ ይከፍታል ያለ ምንም ፕሬስ አታረጉት ማለት ነው ራሱ ይከፍታል ከዛ ደግሞ ራሱ ይዘጋል ከዛ ወደ ሁለተኛ ፎቅ ይሄዳል ራሱ ይከፍታል ሶስተኛ ፎቅ ይሄዳል ራሱ ይከፍታል ይዘጋል በእንደዚህ አይነት ወይ እስከ ሁሉም ፎቅ ድረስ ይወጣል ማለት ነው አውቶማቲካሊ ለሻባት ብቻ ይዘጋጃል እንደዛ ተደርጎ ግን አንዳንድ ሰዎች ደግሞ በሱም አይስማሙም ለምን ሲባል እዛ ሊፍት ላይ ስንወጣ የኛ ኪሎአችን ሊፍቱ ከአቅሙ በላይ እንዲሰራ ያደርገዋል ጉልበት ጨምሮ እንዲሰራ ያደርገዋል ስለዚህ በተዘዋዋሪ የኛ ክብደት እያሰራ ነው በክብደታችን እያሰራ ነው ዝሮ ስራ እንዲሰራ ያደርግነው ስለሆነ ህጉን እየጣስን ነው በሚል አይስማሙም አንዳንዶቹ ደግሞ ሊፍቱ አውቶማቲካሊ ሴት የተደረገ ከሆነ እነሱ ፕሬስ ካላደረጉት ይጠቀሙታል በጣም የሚገርም በጣም እግዚአብሔር ግን ኢማጂን ባለፈው ያየነው ቴል አቪቭ አለ አይደል ካርሜል ማርኬት ሂደን እዛ ሲጨፍሩ ሆና ከሷ አንፃርና ደግሞ እዚህ ሰፈር መታችሁ ደግሞ ስታዩት ያለው ልዩነት በኢየሱስ ቢያንስ እኮ ስንት ደቂቃ ይሆናል ቢያንስ 10 ደቂቃ ወይ 20 ደቂቃ መንገድ ነው እኮ ከዚህ ግን ምን አይነት የተለያዩ ማህበረሰቦች እንደሚኖሩ ኢማጂን እኔ እስራኤል በጣም እያስደነቀች ነው እግዚአብሔር ብዙ ማላቀው ነገር ነው ያለው በጣም ብዙ ዋው ገና ደግሞ በጣም ብዙ ነገር ሰራላችኋለሁ በጣም ብዙ ነገር እያወቁ ነው ስለ እስራኤል እና በጣም ብዙ የሚያስገራርሙ ማህበረሰቦች አሏት እነዚህ ብቻ አይደሉም ጭራሽ ልትገምቷቸው ማችሉ ብዙ አይነት ማህበረሰቦች አሉ እኔ ራሱ በጣም ነው ይገርምኝ እግዚአብሔር ብቻ እስኪ በደንብ እንሰራለን ፋሚሊ ጋይስ እንግዲህ የዛሬው ቪዲዮአችን ይሄን ይመስላል እንደወደዳችሁ ተስፋ አደርጋለሁ አዲስ ነገር እንዳወቃችሁበት ተስፋ አደርጋለሁ እኔ በጣም ያስገረመኝ ማህበረሰብ ስለሆነ አይ ሆፕ እናንተም ተገርማችሁበታል በሌላ ቪዲዮ እስክንገናኝ ድረስ ባይ